ወተወሊዶ እግዚ ኢየሱስ በቤተልሔም ዘይሁዳ በመዋዕለ ሄሮድስ ንጉሥ ናሁ መጹ መሰግላን እምብሔረ ጽባህ። ሄሮድስ በነገሰበት ወራት የይሁዳ ዕጣ በምትሆን በቤተልሔም ጌታ ተወልዶ ሳለ በተወለደ ጊዜ ከተወለደ በኋላ እነሆ መሰግላን ከምስራቅ ሀገር መጡ። ጠቢባን ሲል ነው። ሰባ ሰገል ቢል ጥበብ ያላቸው ሰዎች ሲል ነው። ሰገል ውስተ አፈ ንጉሥ እንዳለ ሰሎሞን። ቤተልሔምን አነሳው አንቺኒ ቤተልሔም ምድረ ኤፍራታ ብሎ የሚያመጣ ነውና እንደ አርዕስት። ሄሮድስንም አነሳ ዋዘዘ ሄሮድስ ወፈነወ ኀራሁ ከመ ይቅትሉ ኩሎ ሕፃናተ ዘቤተልሔም ብሎ የሚያመጣ ነውና እንደ አርዕስት። አንድም ቤተልሔምን አንበሳ ትንቢቱ ምሳሌውን ይፈጸም ትንቢት ዋንቲኒ ቤተልሔም ምድረ ኤፍራታ ኢትቲሃቲም ነገሥተ ይሁዳ ያለው ነው። ምሳሌ ኢያሱ ሰጢን ሰፍሮ ሳለ ካሌብ የሚባል ሰው ኬብሮንን አሻግሮ አይቶ በሙሴ ጊዜ ይህች ሀገር የኔ ነበረች፣ ከ12ቱ ጉበኞች አንዱ እኔ ነበርሁ። ያን ጊዜ ዘመኔም 40 ዘመን ነበር፣ ዛሬም 80 ዘመን ሆኖኛል። ከእናንተ ጋር መውጣት መውረድ ይቻለኛል፣ ከጉልበት ነኝ ስጠኝ አለው። ለእስራኤል ነግሮ ሰጠው። ከጠላቶቹ ወገን አዙባ የምትባል ሴት አገባ። ከጠላቶቹ ወገን ስለሆነች አይወዳትምና በስሟ ሳያስጠራላት ቀረ። ቀጥሎ ከብታን አገባ። ይወዳታልና በስሟ አስጠርቶላታል። ከብታ ተብላለች። ከብታ ማለት ቤተ ስብሐት ማለት ነው። ቤት የእመቤታችን ስብሐት የጌታ ምሳሌ ነው። ቀጥሎ ኤፍራታን አገባ። በኤፍራታ ኤፍራታ ተብላለች። ኤፍራታ ማለት ጸዋሪተ ፍሬ ማለት ነው። ጸዋሪት የእመቤታችን ፍሬ የጌታ ምሳሌ። ከእርሷ ልጅ ወለደ፣ ስሙንም ልሔም አለው። እንጀራዬ ሲል በዚያ ወራት እንጀራ ገባ ገባ ብሎ ነበርና በልጁ ቤተልሔም ተብላለች። ቤተ ህብስት ማለት ነው። ቤት የእመቤታችን ህብስት የጌታ ምሳሌ። ወአምጹ ልሔሞሙ ውስተ አፍዎሙ እንዲል ሄሮድስንም አነሳ። ዘመን ሲቆጠር መጽሐፍ ሲጻፍ በንጉሥ በመስፍን ነውና። አንድም ክህነት ከምስፍና አንድ አድርጎ የያዘ እስክንድር የሚባል ሰው ነበረ። ሚስቱ እስክንድርያ ትባላለች። ልጆቹ ሕርቃሎስ፣ አትሮብሎስ ይባላሉ። በሚሞትበት ጊዜ ታናሹ ብልህ ነው፣ ማስተዳደር ይችላልና እርሱን አንግሰሽ ታላቁን ካህን አድርገሽ ኑሪ ብሏት ሞተ። እሷም ታናሹን አንግሳ ታላቁን ካህን አድርጋ ስትኖር ሄሮድስ ወልደ አንዶፌር የእስራኤልን መንግሥት በማናቸውም ምክንያት ይፈልገው ነበርና አትሮብሎስን አስጠርቶ በምን ምክንያት ነው ታላቅ ሳለህ ታናሽ፣ አዋቂ ሳለህ አላዋቂ ያነገሱብህ? ጦር አንሶ እንደሆነ ከእኔ ጦር ወስደህ ወንድምን ወግተህ ንገስ አለው። ጦር ተቀብሎ ወንድሙን ወግቶ ነገሰ። የሕርቃሎስ ልጅ አርስጣውሎስ ይባላል። አስጠርቶ አባትህን የገደለውን አትገለውምን? ጦር አንሶ እንደሆነ ከኔ ውሰድ አለው። ጦር ተቀብሎ በጥበብም በጦርነትም ቢሉ ቀኝ ጆሮውን ቆረጠው። በዘመናቸው ነውር ያለው ሰው አይነግስም ነበርና መንግስት ከዚያም ሳትል በመካከል ኖረች። እህታቸው ማርያም ትባላለች። ሄሮድስ ወልደ አንዶፌር እርሷን አግብቶ ምንም በተንኮል የነገሱ ቢመስለው እይጠፍ ምልክና ወምስፍና ማባቡ ለይሁዳ እስካመ ይትረከብ ዘጽኑዕ ሎቱ ያለው እንዳልቀረ ለማጠየቅ በንጉሥ ላይ ንጉሥ ተወለደ ለማለት በመዋዕለ ሄሮድስ አለ። ከምስራቅ ሀገር መጥቶ አለ። የምስራቅ ሀገር ወርቅ ጽሩይ ነው፣ ጽሬት ሕግ ሰራውላችሁ ሲል አንድም ከምስራቅ ብርሃን እንዳይታጣ ብሬት ሕግ ሰራውላችሁ ሲል ነው። እነዚህስ ምን ይዘው መጥተዋል ቢሉ ሦስቱን ነዋያት ማለትም ዕጣኑን፣ ወርቁን፣ ከርቤውን አምጥተዋል። ይህ እስከምን የተገኘ ነው ቢሉ ሥላሴ ለሦስቱ መላእክት ሰጥተዋል። ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለቅዱስ ሩፋኤል። ሦስቱ መላእክት ለአዳም ሰጥተውታል። አዳም ንስኢ ሕጽኤኪ ብሎ ለሔዋን ሰጣት። ሔዋን ለሴት ሰጠችው። ከሴት ሲወርድ ሲዋረድ የዚህ ወገን ጀረደሽት ይባላል። ከእርሱ ደረሰ። በቀትር ጊዜ ከነቃማይ አጠገብ መጽሐፈ ፍልስፍናውን ሲመለከት ድንግል በሰሌዳ ኮከብ ተቀርጻ ሕፃኗን ታቅፋ አየ። ይህ ነገር ደግ ነገር ነው፣ ሳይደረግ አይቀርም ብሎ ፈጥኖ በሰሌዳ ብርት ቀርጾ አኖረው። ይህ ኮከብ ሲወጣ ባያችሁ ጊዜ ይህን ወስዳችሁ ስጡት ያለውን ይዘው አንድም ዘመዱ ለበለዓም እንጂ ይላቸዋል። ኮከብ ይሰርቅም ያዕቆብ ወይ አትት ኃጢአተ እስራኤል ያለውን ሰምተው አንድም ትሩፋን በባቢሎን ሳሉ ነገሥተ ተርሴስ ወደ ሰያት አመሃ ያበጉ ነገሥተ ሳባ ወአረብ ጋዳ ያመጽው እያሉ ሲጸልዩ ሰምተው ዳንኤል እስከ ክርስቶስ ንጉሥ ትታነጽ መቅደስ ወምዝ ትትመዘበር ያለውን ሰምተው አንድም ዳንኤልን ምንም አካሉን ባያከብሩት ነገሩን ይቀበሉት ነበርና ዛሬ በሀገራችሁ ንጉሥ የሚገበርለትን ኋላ በሀገራችን ንጉሥ ተወልዶ ይገበርለታል ብሏቸው በዚያውስ ላይ እነዚህ እንዲመጡ ማድረጉ ስለምን ነው ቢሉ አሶር ያክዩ በዕብራውያን ወዕብራውያን ያክዩ በአሶር እንዲል የባቢሎን ሰዎች ለጠብ እንጂ ለፍቅር መጥተው አያውቁም ነበርና በጌታ ልደት ዕርቅ እንደተጀመረ ለማጠየቅ አንድም ከመይረስ ነው አያውሁ እንዲል የአባቱን ገንዘብ ለመውረስ ልደቱንስ ለእነዚህ እንዲገለጽ ማድረጉ ስለምን ነው ቢሉ ይሹታልና ለሚሹትም መገለጽ ልማድ ነው። አንድም ክህደት በእነዚህ ይጸናልና ክህደት ወደ ጸናበትም መሄድ ልማድ ነው። አሁን በመዋዕለ ስደቱ ክህደት ወደ ጸናበት ወደ ግብፅ ሄደ ብሎ እንዲያመጣው አንድም ለአሕዛብ ተስፋ በእስራኤል ዘለፋ ለመሆን ወበጹ ውስተ ኢየሩሳሌም እንዘ ይብሉ አይቴ አሎ ዘተወልደ ንጉሥ አይሁድ
የአይሁድ ንጉሥ የተወለደ ወዴት ነው እያሉ ኢየሩሳሌም ደረሱ። ምን ነው ኮከብ ይመራቸው የለም ቢሉ ከሰው ሲደርሱ ይሰወራቸው ነበርና። ከዚህም ስም ላይላዊ፣ ስም ታይታዊ፣ ስም ማይከላዊ አለ። ስም ላይላዊ አይቴሃሎ ዘተወልደ አምላክ ፈጣሪ እያሉ መጥተው ቢሆን እነዚህ ሞኞች ተላሎች አሕዛብ ሰማይ ምድር የማይወስነውን አምላክ ምን ችሎት ተወለደ ይላሉ ባሏቸው ነበርና። ምን ነው እንዲህማ እንዳይሉ እስራኤል አይደሉምን? የተነገረውን ትንቢት የተቆጠረውን ሱባኤ ያውቁ የለምን ቢሉ ያውስ ቢሆን እኛ እናውቀዋለን እንጂ እነሱ ያውቁታል ባሏቸው ነበርና። ስም ታይታዊ አይቴሃሎ ዘተወልደ ሕፃን እያሉ መጥተው ቢሆን እነዚህ ሞኞች ተላሎች አሕዛብ ከአእላፈ እስራኤል እልፍ ተወልዶ እልፍ ሙቶ ይውላል ስንቱን እናውቀዋለን ባሏቸው ነበርና። ስም ማዕከላዊ ተገልጾላቸው አይቴሃሎ ዘተወልደ ንጉሥ አይሁድ እያሉ መጡ። ንጉሥ የተወለደበትን ሁሉ ያውቃልና። እስመ ርኢነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ። በተፈጥሮ ገንዘቡ የሚሆን አንድም አምሳያው የሚሆን ኮከቡን አይተን እንሰግድለት ዘንድ መጥተናል። ይሄውስ በቁሙ ኮከብ ነውን? መልአክ ቢሉ መልአክ ነው። ኮከብ አለመሆኑ መልአክ መሆኑ በምን ይታወቃል ቢሉ ኮከብ ከምስራቅ ወደ ምዕራብ ይሄዳል እንጂ ወደ መስ አይሄድም። ወደ መስ በመሄዱ ኮከብ በሌሊት ይታያል እንጂ በመዓልት አይታይም። በመዓልት በመታየቱ ኮከብ መጥቆ በአየር ይሄዳል እንጂ በቆመ ቢሲ አይሄድም። በቆመ ቢሲ በመሄዱ ይህስ ወደ ምዕራብ የሚሄደውን ወደ መስ እንዲሄድ፣ በሌሊት የሚታየውን በመዓልት እንዲታይ፣ መጥቆ በአየር የሚሄደውን በቆመ ቢሲ እንዲሄድ ሁሉንም የሚያደርግ እርሱ ነው ብሎ በቁሙ ኮከብ ነው። ስለምን በኮከብ መራቸው ቢሉ በለመዱት ለመሳብ ኮከብ ያመልካሉና፣ በለመዱትን መሳብ ልማድ ነው። አሁን በመዋዕለ ስደቱ ግብፃውያንን ላም ሰውልኝ እንዲላቸው ላም ያመልካሉና በለመዱት ለመሳብ አንድም ግዙፍስ አምላክ ከፈለጋችሁ መርቼ ከግዙፍ አምላክ አደርሳችኋለሁ ሲል ነው። ወሰሚዖ ሄሮድስ ንጉሥ ደንገጸ ወታውከ። ሄሮድስ አይቴሃሎ ዘተወልደ ያሉትን ሰምቶ ደነገጠ። ንጉሥ ሲነግስ ንጉሥን ሳይገድል ይነግሳልን ብሎ ወኩላ ኢየሩሳሌም ምስሌሁ። ደንገጸት ወታውከት ያለበት ነው። ሕዝቡም ከእርሱ ጋር እንደ እርሱ ደነገጡ። የንጉሥ ሞት የፀሐይ ርበት ለሁሉ ነውና። አንድም ወሰሚዖ ሄሮድስ ንጉሥ ደንገጸ ወታውከ። ሦስቱ ነገሥታት ማንቱሲፋር፣ በዲዳስፋ፣ ሜልኩ ይባላሉ። እልፍ እልፍ ሰራዊት አስከትለው መጡ። ያሉትን ሰምቶ ደነገጠ ይወጉኛል ብሎ። ወኩላ ኢየሩሳሌም ምስሌሁ። ሕዝቡም ከእርሱ ጋር እንደ እርሱ ደነገጡ። ጽዋዌ ተመላልሶባቸው ነበርና መልሰው ይወስዱናል ብለው። ተአምረ ኢየሱስ 3 ይላል። ትርጓሜ ወንጌል 12 አለ። እንደምን ነው አይጣላም ቢሉ አይጣላም። ነገር እንደ ትርጓሜ ወንጌል ነው። 12 ናቸው። ንጉሠ ነገሥታቸው ፍርሻቡር ይባላል። 9ኙን ይዞ በፈለገ ኤፍራጥስ ተመልሷል። በምን ምክንያት ቢሉ ከወደ ኋላችሁ ጠላት ተነሳባችሁ ብለዋቸው፣ አንድም ጎዳና ጠቧቸው፣ አንድም ስንቅ አልቆባቸው፣ አንድም ኢየሩሳሌም እንኳን ለሳር ለውሃ ለመስፈሪያ አትበቃችሁም ብለዋቸው። ምስጢሩ ግን ከበረከተ ልደቱ እንዳላሳተፋቸው ያጠይቃል። ምን ነው በደቂቀ ነቢያት ወይትነስው 7ቱን ወሎት ወ8ቱ ሰራዊት ይላልሳ ቢሉ 7ቱ ንጉሠ ነገሥትነት የደረቡ ናቸው፣ 5ቱ ንጉሠ ነገሥትነት ያልደረቡ ናቸውና 5ቱን እንደ አንድ ሰው አድርጎ ሳምኖሙ በማለት ተናገራቸው እንጂ ነገር እንደ ትርጓሜ ወንጌል ነው። 12 ናቸው። ወአስተጋብኦሙ ሄሮድስ ለኩሎሙ ሊቃነ ካህናት። ሄሮድስ ሊቃነ ካህናቱን ሁሉ ሰበሰባቸው። ምን ነው ሊቀ ካህናቱ አንድ አይደለምን ቢሉ አንዱ ሹም አንዱ የሹም ሽር፣ አንዱም ምሉና ድጉ ነው ተሹሟል። ምሉ ማለት ዋና ባለስልጣን፣ ዱግ ማለት የሹም ወኪል፣ እንደራሴ፣ ተወራጅ፣ ዝቅተኛ፣ የበታች ሹም ማለት ነው። ወለጸሐፍተ ሕዝብ ተሰይሞሙ በበነገድቦሙ ይላል። ከ12ቱ ነገር ተውጣተው ርስት ከርስት ነገድ ከነገድ ትውልድ ከትውልድ እንዳይፋለስ የሚጽፉትን ይልቁንም መንግሥት ከቤተ ይሁዳ ክህነት ከቤተ ሌዊ እንዳይወጣ የሚጽፉትን ሰበሰባቸው። ጸሐፍቱስ ከነገደ ስሞን አይወጡም ብሎ ከነገደ ስሞን ተውጣተው ርስት ከርስት ነገድ ከነገድ ትውልድ ከትውልድ እንዳይፋለስ ይልቁንም መንግሥት ከቤተ ይሁዳ ክህነት ከቤተ ሌዊ እንዳይወጣ የሚጽፉትን ሰበሰባቸው። ከእነዚህ ወግ ታሪክ አይታጣምና ብሎ ወተስእሎሙ ወይቤሎሙ በአይቴ ይትወለድ ክርስቶስ። ክርስቶስ በወዴት ይወለዳል ይሏችኋል ብሎ ጠየቃቸው። ወቤልዎ በቤተልሔም ዘይሁዳ። የይሁዳ ዕጣ በምትሆን በቤተልሔም ይሉናል አሉት። እስመ ከማሁ ጽሑፍ በነቢይ በነቢይ እንዲህ የሚል ጽሑፍ አለና። አንድም ወተስእሎሙ ወይቤሎሙ በአይቴ ይትወለድ ክርስቶስ። ክርስቶስ በወዴት ይወለዳል አላቸው። ወቤልዎ በቤተልሔም ዘይሁዳ። የይሁዳ ዕጣ በምትሆን በቤተልሔም ነው አሉት። እስመ ከማሁ ጽሑፍ በነቢይ
በነቢይ እንዲህ የሚል ጽሑፍ ነበርና ይላል ወንጌላዊ። እንደ ዛሬ ቅናት፣ ምቀኝነት አልሰፋምና ቀንቶ ቢጠይቃቸው እነርሱም ቀንተው ይመልሱለታል። ወአንቲኒ ቤተልሔም ምድረ ኤፍራታ ኢትቲሃቲም ነገሥተ ይሁዳ ከነዋዌው ጠቀሰው። ወበእንቲአክሙ ይጸርፉ አሕዛብ ላዕለ ስመ እግዚአብሔር እንዳለ ኢሳይያስ። የኤፍራታ ዕጣ የምትሆኝ አንቺን ቤተልሔም የይሁዳ ነገሥታት ከሚነግሱባችሁ አህጉር ብትበልጥ እንጂ አታንሽም። እስመ እምኔኪ ይወፅእ ንጉሥ ዘይርእዮሙ ለሕዝብየ እስራኤል እስራኤል ዘሥጋን የሚጠብቃቸው ንጉሥ በአንቺ ይነግሣልና። ነቢዩ ሚክያስ ነው ሌላውን ሀገር ሲያስተምር ውሎ ማታ ቤተልሔም ደረሰ። ተፈታ ምድረ በዳ ሆና እንስሳት አራዊት ሰልጥነውባት አገኛት። እንዲህ እንደሆንሽ አትቀሪም፣ ንጉሥ ይነግሥብሻል፣ የነጋሪቱ ድምፅ ይሰማብሻል፣ ድንኳን ይተከልብሻል፣ እስራኤል ደጅ ይጸኑብሻል፣ አሕዛብ ይገብሩብሻል ብሎ ትንቢት ተናገረ። ይኸውም አልቀረ፣ ዘሩባቤል ነግሶባታል፣ የነጋሪት ድምፅ ተሰምቶባታል፣ ድንኳን ተተክሎባታል፣ እስራኤል ደጅ ጸንተውባታል፣ አሕዛብ ገብረውባታል። አንድም ወአንቲኒ ቤተልሔም ምድረ ኤፍራታ ኢትቲሃቲም ነገሥተ ይሁዳ የኤፍራታ ዕጣ የምትሆኝ አንቺን ቤተልሔም የይሁዳ ነገሥታት ከሚነግሱባቸው አህጉር ብትበልጭ እንጂ አታንሽም። እስመ እምኔኪ ይወፅእ ንጉሥ ዘይርእዮሙ ለሕዝብየ እስራኤል እስራኤል ዘነፍስን የሚጠብቃቸው ንጉሥ ክርስቶስ በአንቺ ይወለዳልና። ዘሩባቤል እንደነገሰባት ጌታ ተወልዶባታል። የነጋሪት ድምፅ እንደተሰማባት ቅዳሴ መላእክት ተሰምቶባታል። ድንኳን እንደተተከለባት የብርሃን ድንኳን ተተክሎባታል። አሕዛብ እንደገበሩባት ሰብአ ሰገል ገብረውባታል። እስራኤል ደጅ እንደጸኑባት 99ኙ ነገደ መላእክት ደጅ ጸንተውባታል። አንድም ወአንቲኒ ቤተልሔም ምድረ ኤፍራታ ኢትቲሃቲም ነገሥተ ይሁዳ የኤፍራታ ልጅ የምትሆኝ ቤተ ኅብስት እመቤታችን ከይሁዳ ነገሥታት ብትበልጭ እንጂ አታንሽም። ወአምጽኡ ልሄሞሙ ውስተ አፍሆሙ እንዲል እስመ እምኔኪ ይወፅእ ንጉሥ ዘይርእዮሙ ለሕዝብየ እስራኤል እስራኤል ዘነፍስን የሚጠብቃቸው ንጉሥ ክርስቶስ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ይወለዳልና ብኪ በአንቺ ባሕሪ ይወለዳልና። ወእምዝ ጸውዖሙ ሄሮድስ ለሰብአ ሰገል ጽሚተ ከዚህ በኋላ ሄሮድስ ሰብአ ሰገልን በቆይታ ጠራቸው። ካህናቱን በእልፍኝ አውጥቶ ሰብአ ሰገልን በአዳራሽ አግብቶ። አንድም ካህናቱን በአዳራሽ አውጥቶ ሰብአ ሰገልን በእልፍኝ አግብቶ። ስለምን ቢሉ ውዳሴ ከንቱ ሽቶ ካህናቱን ነው ቢሉ ከእኛማ ጠይቆ ከሚነግራቸው እኛ እንነግራቸው ምንሯል ይሉኛል ብሎ። ሰብአ ሰገልም ቢሉ እኛ እንኳ ከዚያ ሰምተን ስንመጣ የሀገሩ ንጉሥ ሳይሰማ ኑሯል ይሉኛል ብሎ ነው። ወተጠየቀ እምኀቤሆሙ መዋዕሊሁ በዘአስተርአዮሙ ኮከብ መዋዕሊሁ ለሕፃን ነው። ኮከቡ በታያቸው ገንዘብ የሕፃኑን ወራት ጠይቆ ተረዳ። አንድም መዋዕሊሁ ለዘአስተርአዮሙ ኮከብ ይላል። የታያቸው የኮከቡን ወራት ጠይቆ ተረዳ። ኮከቡ የታያችሁ ምን ወራት ነው አላቸው። 2 ዓመት ሆኖታል አሉት። ለዚያም ሕፃን 2 ዓመት ሆኖታል ማለት ነው አላቸው። ወፈንሖሙ ኀበ ቤተልሔም ቤተልሔም ነው ሂዱ አላቸው። ወይቤሎሙ ኀዊረክሙ ተስአሉ ጥዩቀ በእንተ ውእቱ ሕፃን ወእምከመ ረከብክምዎ ግብኡ ኀቤየ ወዜንውኒ ሄዳችሁ የሕፃኑን ነገር ጠይቃችሁ ድርሱን ያገኛችሁ እንደሆነ ተመልሳችሁ ንገሩኝ አላቸው። ከመ እምጻእ አነሂ ወእስግድ ሎቱ እኔም መጥቼ ሰግድለት ዘንድ ለሄሮድሳውያን ጉሉት ልማዳቸው ነውና እቅትሎ ሲል እስግድ ሎቱ አለ። ምን ነው ሰብአ ሰገልን ተከትሎ ሂዱ አይገለውምን ቢሉ ካህናቱ ዘመዶች ናቸውና ነግረው ያሸሹብኛል ብሎ። አንድም ሰብአ ሰገል ይገለግሉኛል ብሎ አይሆንም ብላቸው እልፍ እልፍ ሰራዊት ይከተላቸዋልና ይገሉኛል ብሎ ነው። አንድም መንፈስ ቅዱስ አፉን ከፍቶ ፊቱን ጸፍቶ እቅትሎ ሲል እስግድ ሎቱ አሰኝቶታል። የሰብአ ሰገል ሃይማኖታቸው እንዲጸና እኛ ብቻ መስሎን ነበር የሀገሩም ነገሥታት ይሰግዱለታል ብለው። ወሰሚዖሙ እምኀበ ንጉሥ ሆሩ ቤተልሔም ነው ያለውን ሰምተው አንድም ሰሚዖሙ ወተአዚዞሙ ይላል። ወእምከመ ረከብክምዎ ግብኡ ኀቤየ ወዜንውኒ ብሎ ነበርና ምነዋ ንጉሥ አይደለምን ይበጅ አድርግ ብለው ሄዱ። ወናሁ ኮከብ ዘርእዩ በምስራቅ ይመርሖሙ እስከ ሶበ አብጽሖሙ ቤተልሔም ከምስራቅ ያዩት ኮከብ ቤተልሔም እስኪደርሱ ድረስ ይመራቸው ነበር። አወጣን እንጂ መቼ አደረሰን እንዳይሉ። ወቆመ መልዕልተ በዓት ታባሎ ሕፃኑ ባለበት በቆመ ቢሲ ዘግዝቆ ቆመ፣ በጣት ጠቅሶ እንደማሳየት። ወርእዮሙ ኮከበ ተፈስሑ አብየ ፍስሓ ኮከቡን አይተው ደስ አላቸው። ከሰው ሲደርሱ ይሰወራቸው ነበርና አሁን አለመለየቱ እርሱ ቢሆን አይደለምን ብለው።
አንድም እንዲህ መርቶ ከባሕር ከገደል ከጦር ይጥለን ይሆን እያሉ ይፈሩ ነበርና አሁን አለመለየቱ እርሱ ቢሆን አይደለምን ብለው አንድም እንኳን 2 ዓመት የመጡለት ነገር 1 ሰዓት 2 ሰዓት የመጡለት ነገር ሲፈጸም ደስ ያሰኛልና አንድም የሚቀድመው አለ። ወበዊኦሙ ውስተ ቤት ረከብዎ ለሕፃን ምስለ ማርያም እሙ ከቤት ገብተው ብላቴናውን ከእናቱ ጋር አግኝተውት ኮከቡን አምሳያ ሆኖ አይተውት ደስ አላቸው። ቤት በዓት ጎል ይላል። ቤት ያለ እንደሆነ ዮሴፍ ዳስ ሰርቶበት ነበርና፣ በዓት ያለ እንደሆነ ኢዮስያስ በጨው ማሸጋ ግንብ ሰርቶበት ነበር። ጨውን ሲልሱ እንስሳት እየጋጡ አጎድጉደውት ነበርና፣ ጎል ያለ እንደሆነ እንስሳትን ያሳድሩበታልና። ወወድቁ ወሰገዱ ሎቱ ከፈረስ ከሰረገላ ወርደው ሰገዱለት። አንድም መላልሰው ሰገዱለት። እንደ ስናሩ ንጉሥ ጃን ተከል ሲደርስ ይሰግዳል። የታዘዘ ብላቴና መጥቶ ተነስ ብለውሃል ይለዋል፣ ይነሳል። አሁንም እልፍ ብሎ ይሰግዳል። የታዘዘ ብላቴና መጥቶ ተነስ ብለውሃል ይለዋል። ገብቶ ንጉሡ ባሉበት በቀኝ በኩል ዙፋን ተዘርግቶለት ይቀመጥ ነበር። ወአርሃው መዛግብቲሆሙ ሳጥናቸውን ከፈቱ። እየራሳቸው ነው ያሉ እንደሆነ የተመቸ፣ አንድ ነው ያሉ እንደሆነ እንደ ሰደፍ ነፍጥ ክፍለ ብዙ ነው። ዕጣኑን በቀኝ ከርቤውን በግራ ወርቁን በመካከል። አንድም ፈቱ ወአርሃው ይላል። ፈቱ ኮረጃቸውን ፈቱ፣ ወአርሃው ሳጥናቸውን ከፈቱ። ወአብኡ ሎቱ አማ ወርቀ ከርቤ ወስኢነ ወርቁን ዕጣኑን ከርቤውን እጅ መንሻ አድርገው ገበሩለት። ወርቅ ገበሩለት አለ። ወርቅ የምንገብርላቸው ነገሥታት ጥንቱን ፍጡራን ናቸው፣ ኋላም ኃላፊያን ናቸው። አንተ ግን ጥንቱን ያልተፈጠርክ ኋላም የማታልፍ ነህ ሲሉ ዕጣን ገበሩለት አለ። ዕጣን የምናጥናቸው ጣዖታት ጥንቱን ፍጡራን ኋላም ኃላፊያን ናቸው። አንተ ግን ጥንቱንም ያልተፈጠርክ ኋላም የማታልፍ ነህ ሲሉ ከርቤ ገበሩለት አለ። ምንም ጥንቱን ያልተፈጠርክ ኋላም የማታልፍ ብትሆን በለበስከው ሥጋ መራራ ሞትን ትቀበላለህ ሲሉ፣ አንድም ወርቅ ጽሩይ ነው ጽሩየ ባሕሪ ነህ ሲሉ፣ ዕጣን ምዑዝ ነው ምዑዘ ባሕሪ ነህ ሲሉ፣ ከርቤ የተለያየውን አንድ ያደርጋል የተሰበረውን ይጠግናል። አንተም ከማኅበረ መላእክት የተለየ አዳምን ጽና ነፍስ ልጅነትን ሰጥተህ ታጸናዋለህ አንድ ታደርገዋለህ ሲሉ፣ አንድም ወርቅ ጽሩይ ነው በአንተም ያመኑ ምእመናን ጽሩያነ ምግባር ወሃይማኖት ናቸው ሲሉ፣ ዕጣን ምዑዝ ነው በአንተም ያመኑ ምእመናን ምዑዛነ ምግባር ወሃይማኖት ናቸው ሲሉ፣ ከርቤ በቁሙ በዕለተ ዓርብ ትቀበለዋለህ ሲሉ፣ አንድም ወርቅ የሃይማኖት ምሳሌ ወርቅ ጽሩይነቱ ግብዝነቱ በእሳት ካልተፈተነ አይታወቅም። ሃይማኖትም መከራ ካልተቀበሉ ዋጋ ማሰጠቱ አይታወቅምና። ዕጣን የተስፋ ምሳሌ ዕጣን ከሩቅ ይሸታል። ተስፋውም ያልተያዘውን እንደተያዘ ያልቀረበውን እንደቀረበ አድርጋ ታሳያለችና። አሚንሰ ትሬስዮ ለዘይሃለው ከመዛሃለው እንዲል ተስፋሰ ትሬስዮ ለዘይሃለው ከመዛሃለው እንዳለ ዮሐንስ አፈወርቅ። ከርቤ የፍቅር ምሳሌ ሃይማኖት፣ ፍቅር፣ ተስፋ ያንተ ገንዘቦች ናቸው ሲሉ፣ አንድም ወርቅ የሰማዕታት ፈተኖሙ ለሰማዕት ከመወርቅ በእሳት እንዲል ዕጣን የባሕታውያን ዕጣን ከሩቅ ይሸታል ባሕታውያንም በተስፋ ይኖራሉና። ከርቤ ምእመናን ምሳሌ ሰማዕታት ባሕታውያን ምእመናን ያንተ ገንዘቦች ናቸው ሲሉ፣ አንድም ወርቅ የመላእክት ዕጣን የደቂቀ አዳም ከርቤ ካላን ፍጥረት ምሳሌ ከመለስሙ ለኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታይቲሃ ለምድር እንዲል መላእክት ደቂቀ አዳም ካላን ፍጥረት ያንተ ገንዘቦች ናቸው ሲሉ፣ ይህስ ከወዴት የተገኘ ነው ቢሉ ሥላሴ ለሦስቱ መላእክት ለቅዱስ ሚካኤል ለቅዱስ ገብርኤል ለቅዱስ ሩፋኤል ሰጧቸው። 3ቱ መላእክት ለአዳም ሰጡት። አዳም ንስኢ ሕጽየኪ ብሎ ለሔዋን ሰጣት። ሔዋን ለሴት ሰጠችው። ከሴት ሲወርድ ሲዋረድ ከኖህ ደረሰ። ኖህም ከመርከብ ይዞት ገባ። ሲወጣም ይዞት ወጣ። በሚሞትበት ጊዜ ሴምን ጠርቶ ከወንድምህ ወገን ደግ ልጅ ይወለዳል፣ ስሙን መልከጼዴቅ በለው፣ ከእናት ከአባቱ አሰናብተ ሥርዓተ ብሕትውና አስተምረህ አስጠብቀው ብሎት ሞተ። ከወንድሙ ወገን ደግ ልጅ ተወለደ፣ ስሙን መልከጼዴቅ አለው። ከእናት ከአባቱ አሰናብቶ ወርቁን ዕጣኑን ከርቤውን አሸክሞ ይዞት ሲሄድ ያፌትና ካም ተከተሏቸው። እናንተ አልታዘዛችሁም፣ የታዘዝሁ እኔ ነኝ፣ ተመለሱ አላቸው። ተመልሰዋል። እርሱንም መልአክ እየመራው ሲሄዱ ዱዳሌብ ደረሱ። የጎደጎደ ምድር አግኝቶ አጽመ አበውን በዚያ ቀብሮታል። እርሱንም በዮርዳኖስ ዳርቻ ሥርዓተ ቤትውና አስተምሮ አስጠብቆታል። ራስን አትላጭ፣ ጥፍርህን አትቁረጥ፣ ልብስ አትልበስ፣ ዳባ ልበስ፣ የላመ የጣመ አትቅመስ፣ በስንዴ በወይን አስታጉስ፣ ወይን አትጠጣ፣ ሥጋ አትብላ፣ ከሴት አትድረስ፣ ከሰው አትገናኝ ብሎ ሥርዓተ ቤትውና አስተምሮ አስጠብቆታል። አብርሃም ለ5ቱ ነገሥተ ሰዶም ረድቶ 4ቱን ነገሥተ ኮሎዶ ጎመር ወግቶ ሲመለስ ደስ ቢለው በመዋዕለ የሙት ፌን ወልደከ ወሚመታረኤኒ ኪያሃ ዕለተ ወኪያ ሰዓተ አለ። አኮ ዘትሬ ኪያሃ ዕለተ ወኪያ ሰዓተ አላ ምሳሌሃ ወባቱ ሆር እዶ ለዮርዳኖስ ወበየት ረክቦ ለመልከጼዴቅ እሷንስ አታያትም፣ ዮርዳኖስን ተሻግረህ ሂድ፣ ምሳሌዋን መልከጼዴቅ ያሳይሃል አለው።
መልከጼዴቅም አብርሃም እንዲመጣ አውቆ ኅብስተ አኮቴት ጽዋ በረከት ይዞ ተቀብሎታል። ይህም ምሳሌ ነው። አብርሃም የሚመናን፣ መልከጼዴቅ የቀሳውስት፣ ኅብስተ አኮቴት ጽዋ በረከት የሥጋው የደሙ፣ ዮርዳኖስ የጥምቀት ምሳሌ ሲመለስ ለአብርሃም ሰጥቶታል። አብርሃም ለይስሐቅ፣ ይስሐቅ ለያዕቆብ። ያዕቆብ ግብፅ ሲወርድ ይዞት ወርዷል። ልጆቹ ሲወጡ ይዘውት ወጥተዋል። ከነገደ ይሁዳ ኖረ። ከይሁዳ ሲወርድ ሲዋረድ ከእሴይ ደረሰ። እሴይ ለዳዊት፣ ዳዊት ለሰሎሞን፣ ሰሎሞን ለሮብዓም ሰጠው። በሮብዓም ጊዜ መንግሥት ከሁለት ተከፈለች። 10ሩ ነገድ ኢዮርብዓም ወልደ ናባጥን አንግሰው ሰማርያ ወረዱ። ሁለቱ ቢጣሉ ኢዮርብዓም ወልደ ናባጥ ሱስቀም ንጉሠ ግብፅን ረዳትነት ይዞ ሮብዓምን ወግቶ ሲመለስ ሱስቀም ንጉሠ ግብፅ ከዚያ አግኝቶ ግብፅ ይዞት ወርዷል። ይህን ብቻ አይደለም። ሰሎሞን ወደ ቤተ መቅደስ ሲገባ ይዞት የሚገባው 300 የወርቅ ሾተል፣ 300 የወርቅ ጋሻ ነበር። ይህን ጨምሮ ሰጥቶት ሂዷል። ፋርስ ባቢሎን ምንጊዜ ወርዷል ቢሉ ናቡከደነጾር ግብፅ ወርዶ ፈሮኒካውን ወግቶ 3 ዓመት ኑሮ ባቢሎን ዘግብፅ አሰኝቶ ሲመለስ ከዚያ አግኝቶ ፋርስ ባቢሎን ይዞት ወርዷል። ከዚያ አግኝተውት ይዘውት መጥተዋል። ሊረዳውስ መጥቶ ይዞበት አይሄድም። አሕዛብ የሰው ገንዘብ ተጸያፊዎች ናቸው ብሎ ለኢዮርብዓም ወልደ ናባጥ ሰጥቶት ሂዷል። ኢዮርብዓም ወልደ ናባጥ ከኢየሩሳሌም ሰማርያ ወርዶታል። ስልምናሶር 10ሩን ነገድ በማረከ ጊዜ ከዚያ አግኝቶት ፋርስ ባቢሎን ይዞት ወርዷል። ከዚያ አግኝተው ይዘውት መጥተዋል። አንድም ከ10ሩ ነገድ ዮአስ፣ በሁለቱ ነገድ አሜስያስ ነግሰው ሳሉ የሁለቱ ነገድ ንጉሥ አሜስያስ ንጉሠ ኤዶምያስን ወግቶ ሲመለስ ኃይል ቢሰማው ነአ ንትራይ ገጸ በገጽ ብሎ ከ10ሩ ነገድ ንጉሥ ከኢዮአስ ላከበት። ንትቃተል ሲል ነው። እስመሁም ወይኮሙ ለኤዶምያስ ተዝረኑ ልብከ አቃኒ ዘውስተ ጽድአከ ሀበ ዕፀ ቄድሮስ እንዘ ትብል ሀቦ ወለተከ ለወልዴ ትኩኖ ቢሲተ ወመጹ አራዊተ ገዳም ወኬድዋ። ለአቃኒ ብሎ ገስግሶ መጥቶ ገጠመው፣ ድል አደረገው። ቁረንጮ አስታጥቆ 400 ክንድ አስጎትቶታል። ወሰቀሎ ዲበ ማዕዘንት ይላል፣ ለማዋረድ ነው። ነገሥተ እስራኤል ኃያላን ነን፣ ነገሥተ ይሁዳ ድኩማን ናቸው ሲል ከኢየሩሳሌም ሰማርያ አውርዶታል። ስልምናሶር 10ሩን ነገድ በማረከ ጊዜ ከዚያ አግኝቶ ፋርስ ባቢሎን ይዞት ወርዷል። ከዚያ አግኝተው ይዘውት መጥተዋል። ምን ነው ዘይን በላይ መርጻን ሰማይ አብሁ ወሙ ይነሳ ኃይለ ደማስቆ ወመርካ ሶርያ ይላል ቢሉ ወርቁ እንዲህን ጥቂት ነውን? ከዚያም ብሎ ደርሷል። አንድም በሁለቱ ነገድ አሳ፣ በ10ሩ ነገድ በአስ ነግሰው ሳለ በመካከላቸው ሬማት ዘገላድ የምትባል ሀገር ነበረች። የአሳ መውጫ መግቢያው ናት። በአስ ጨምሮ አጠረበት። አሳ ይህን ሰምቶ አዘነ። በዚህ ታዝናለህን? ከወልደ አዴር ጋር ሊወጋ ተማምሏል አሉት። ህድጋ ኪዳነ ዘተካሄድ ከዘምስለ በአስ ወግበር ሰላም ምስለ ገብር ከብሎ ወርቁን ዕጣኑን ከርቤውን ሰዶለታል። በዚህ ጊዜ ሶርያ ይወርዳል። አንድም በ10ሩ ነገድ የነገሰው አልታወቅም። በሁለቱ ነገድ ኢዮአስ ነግሶ ሳለ አዛሄል ዳርዳሩን እየወጋ መጥቶ ገብር አለው። እትዋ እግዚእ የዛጾር ከኒ ጸውር ብሎ ወርቁን ዕጣኑን ከርቤውን ሰዶለታል። ይህን ብቻ አይደለም፣ ከቤተ ክህነት ከቤተ መንግሥት የተገኘውን ሁሉ ሰዶለታል። በዚህ ጊዜ ሶርያ ወርዷል። ባቢሎን ምን ጊዜ ወርዷል ቢሉ ፋቁሄ ወልደ ሮሜልዩ በሰማርያ፣ አካዝ በኢየሩሳሌም፣ ራሶን በሶርያ፣ ቴልጌል ቴልፌልሶር በፋርስ ነግሰው ሳሉ በሶርያና በሰማርያ መካከል ሬማት የምትባል ሀገር ነበረች። የሶርያው ሲበረታ የሶርያው፣ የሰማርያው ሲበረታ የሰማርያው የሚገዛት በፋቁሄ እጅ ነበረች። ይቺ ሀገር አንተን ትመስል በኢየሩሳሌም ለአባቶች ሲገዙ የነበሩ ሁለቱ ነገድ አምፀውብኛልና እነዚያን አስገዛይ ብሎ ከራሶን ንጉሠ ሶርያ ላከበት። ወሶበ ሰማ ዘንተ ዳዊት ደንገጸት ነፍሱ ወነፍስተ ኩሉ ሕዝቡ እንዲል አካዚን ሰምቶ ደነገጠ። ገብርከኒ ወወልድከኒ በግድ ባሪያ በውድ ልጅህ ነይ ብሎ ከቴልጌል ቴልፌልሶር ላከበት። አሕዛብ ውዳሴ ከንቱ ወዳጆች ናቸውና እሺ ብሎ መጥቶም ሰማርያ ሰፈረ። ይቺ ሀገር የማናት ብሎ ጠየቀ። የራሶን ናት አሉት። የአካዝን ብላቴና አስጠርቶ ጌታ እስከ የት ድረስ ነው እርዳኝ አለኝ አለው። ኢየሩሳሌም ድረስ ነው አለው። ልጅ ቢሆን ነው። በዚያው እስራኤል ድልድሎች ቅምጥሎች ናቸው እንጂ መቼ ጦር መላ ያውቃሉ። ውጋ ተኩስ ብሎ የወጋ ተኩስ ጀመር። የቆጡን አወርዳለሁ ብላ የብብቷን ጣለች እንዲሉ የሰው ሀገር እናጠፋለን ስትሉ ሀገራችሁን አስጠፋችሁት ብለው ላኮባቸው። ገስግሰው ሂደው ገጠሙ። ራሶን በነፍጥ ተመቶ ሞተ። ፋቁሄ ግን ቆስሎ አመለጠ። ከሀገሩ ገብቶ ሙቷል። ያን ጊዜ ቴልጌል ቴልፌልሶር ከዚያ አግኝቶ ፋርስ ባቢሎን ይዞት ወርዷል። ከዚያ አግኝተው አምጥተውታል። አምጥተው ለእመቤታችን ሰጧት። እመቤታችን ከፍላ ለነዳያን መጽውታ የተረፈውን ለቅዱስ ጴጥሮስ ሰጠችው። ቅዱስ ጴጥሮስም ከፍሎ ለነዳያን መጽውቶ ለቀሌምንጦስ ሰጠው። ቀሌምንጦስ ጻይል ጽዋ አሰርቶበት መጻሕፍት አጽፎበት ከ8ቱ መጻሕፍት ጋር በአንቀጸ ሮም ቀብሮታል። እነዚህስ ምን ጊዜ መጥተዋል ቢሉ ለልደት 2 ዓመት ሲቀረው ታይቷቸው የተወለደ ዕለት ደርሰዋል። ይህ በምን ይታወቃል ቢሉ በኤጲፋኔዎስ ዮም ተወልደ ይላልና። ይህማ እንዳይሆንም እመቤታችን ሰብአ ሰገልን ሸኝታ አልዋለችም አላደረችም። ዕለቱን ጉዞ ጀምራለች ይላታል። በ8 ቀን መገረዝ
በ40 ቀን እጉለ ርግብ ዘወገማይ ነቂዞ ቤተ እግዚአብሔር መግባት ይቀር የለም ቢሉ አይቀርም። ቄሳር በግብር ምክንያት አስጠርቶ ወስዶት 2 ዓመት ኑሮ ይመለሳል። ከዚያ በኋላ ነገሩን ያነሳዋል። አንድም መንፈስ ቅዱስ 2 ዓመት ነገሩን አዘንግቶት ከዚያ በኋላ ያነሳዋል። አንድም በተወለደበት ዕለት ታይቷቸው በ2 ዓመት ደርሰዋል። ምን ነው ወሰሊጦሙ ግብሮሙ አሳው ገሊላ ሀገብሮሙ ይላልሳ ወዴት አግኝተው ይሰጧታል ቢሉ እመቤታችን አድባረ ሊባኖስ ሳለች ተአምራት ያደረገችበት ቦታ ነውና በዓመት እየወጣች በዓል ታከብር ነበር። ከዚያ አግኝተው ሰጥተዋታል። በኤጲፋንዮስ ዮም ተወልደ ይላልሳ ቢሉ እንደ ዛሬ ዘመን ደብተራ በዓመቱ ዮም ተወልደ ሲል እንዲኖር ወርቅ ያመጣ ከነገደ ሴም ነው፣ መንግስት ከነገደ ሴም አይወጣምና። ዕጣን ያመጣ ከነገደ ያፌት ነው፣ ክህነት ከነገደ ያፌት አይወጣምና። ከርቤ ያመጣ ከነገደ ካም ነው፣ ምእመናን ከነገደ ካም ይበዛሉና። ወርቅ ያመጣ የ20 ዓመት ነው፣ መንግስት ከዚህ በላይ በ30 ዓመት ይገባል ለማለት። ዕጣን ያመጣ የ40 ዓመት ነው፣ መንፈሳዊ ሹመት ከዚህ በላይ በ50 ዓመት ይገባልና። ከርቤ ያመጣ የ60 ዓመት ነው፣ በ60 ዓመት ሞት ያጠራጥራልና። እነዚህም ሶስት መልክ ደርሷቸዋል። ፍጹም አምላክነቱንም ተረድተው ሂደዋል። ወርቅ ላመጣው በአምሳለ ሕፃን፣ ዕጣን ላመጣው በአምሳለ ወሬዛ፣ ከርቤ ላመጣው በአምሳለ አረጋዊ ታይቷቸዋል። ወጥተው መልካም ብላቴና አለ። ምን መልካም ብላቴና? መልካም ጎልማሳ እንጂ። ምን መልካም ጎልማሳ? መልካም ሽማግሌ እንጂ ተባባሉ። ተመልሰው ቢገቡ በአምሳለ ሕፃን ለታየው በአምሳለ ወሬዛ፣ በአምሳለ ወሬዛ ለታየው በአምሳለ አረጋዊ፣ በአምሳለ አረጋዊ ለታየው በአምሳለ ሕፃን ታያቸው። ወጥተው ወንድሜ እንዳንተ መልካም ብላቴና፣ ምን እንደኔ መልካም ብላቴና፣ እንዳንተ መልካም ጎልማሳ እንጂ፣ ምን እንደኔ መልካም ጎልማሳ፣ እንዳንተ መልካም ሽማግሌ እንጂ ተባባሉ። መልአኩ አትጣሉ እንደ ሁላችሁም ነው አላቸው። ማየትንስ መስማት አያስረዳውም ብለው ተመልሰው ቢገቡ በአምሳለ ሕፃን ለታየው በአምሳለ አረጋዊ፣ በአምሳለ አረጋዊ ለታየው በአምሳለ ወሬዛ፣ በአምሳለ ወሬዛ ለታየው በአምሳለ ሕፃን ታይቷቸዋል። ሶስት መልክ ደርሷቸው ፍጹም አምላክነቱን ተረድተው ሂደዋል። እነዚህስ ክብር አላቸው ቢሉ የላቸውም። እድግተ በለዓምን እብነ ቢታንያን በተአምራት እንዳናገረ በተአምራት እንዲመጡ አድርጓቸዋል። ምነው እመቦ ዘአክበረ ልደተ እግዚእነ ይከውን ክፍሉ ምስለ ሰብአ ሰገል ይላልሳ ቢሉ ክብር አላቸው። ይኸውም ሊታወቅ እመቤታችን ሐሪጸ ሰገም ስንቅ ሰጥታ ሰደደቻቸው። እልፍ ሰራዊት እየተመገበው አላልቅ ቢል ደግን ነገር ከከተማ ይዞ መግባት አይገባም ብለው ከውጭ ጥለውት ይሄዱ። እንደምን ሆናችሁ መጣችሁ አሏቸው። አይተን ተረድተን መጣን አሏቸው። ይኸውም ሊታወቅ እናቱ ሐሪጸ ሰገም ስንቅ ሰጥታን እልፍ ሰራዊት እየተመገበው መጥቶ አላልቅ ቢል ደግን ነገር ከከተማ ይዞ መግባት አይገባም ብለን ከአፋ ጥለነው መጣን አሏቸው። እነርሱም ሂደው እንረዳው ብለው ቢሄዱ ሲነድ ሲጤስ አገኙት። እሳት እንጂ አምልኩን ሲለን ነው ብለው በእሳት ሲያመልኩ ኖሩ። ኋላ ሐዋርያው ናትናኤል ሀገረ ስብከቱ በዚያ ነበርና ይህስ የተአምራት ነው፣ ሰማዩን ምድሩን ባሕሩን የብሱን በፈጠረ በእግዚአብሔር እመኑ ብሎ አስተምሮ አሳምኖ አጥምቋቸዋልና ክብር አላቸው። ወነገሮሙ በሕልም ከመ ይግብኡ ኀበ ሄሮድስ በሄሮድስ በኩል እንዳይመለሱ በሕልም ነገራቸው። ከነገ ከሰለስት በዚህ ይመጣሉ ሲል እመቤታችን መንገድ እንድትገፋ ሃይማኖት እንዲሰፋ በመጡበት የተመለሱ እንደሆነ ሃይማኖት ይጸናል እንጂ አይሰፋም። ባልመጡበት ቢመለሱ ግን ያልሰማው እየሰማ ሃይማኖት ይሰፋልና አንድም መንገድ እንዲቀርባቸው 2 ዓመት የመጡትን ስርጥ መንገድ ተገልጾላቸው በ40 ቀን ገቡ የሚል ነውና። ወንተ ካልእት ፍኖት ገቡ አተው ብሔሮሙ በሌላ ጎዳና በሌላ ኃይለ ቃል በሌላ ሃይማኖት ተመልሰው ወደ ሀገራቸው ገቡ። በሌላ ጎዳና 2 ዓመት የመጡትን ስርጥ መንገድ ተገልጾላቸው በ40 ቀን ገብተዋል። በሌላ ኃይለ ቃል አይቴሃሎ እያሉ መጥተው ሬናሁ ረከብናሁ እያሉ ተመልሰዋል። በሌላ ሃይማኖት ንጉሠ አይሁድ እያሉ መጥተው አምላክ ፈጣሪ እያሉ ገብተዋል።